ማንኛውም አደጋ ሲደርስ ጩሁ ነው በቃ መጀመሪያ እርዱኝ ብሎ መጮህ ነው በቃ እሳት አደጋ ደርሶ ከሆነ እሳት ውስጥ ሆነን ሌላ እሳት አደጋ የደረሰበትን ሰው ማዳን አንችልም። ሰዎችን ስንረዳ የኛንም ደህንነት መጠበቅ አለብን። ያው ብዙ ጊዜ ጓንት አይገኝም እንጂ ጓንት ቢገኝ ጓንት እናደርጋለን። ምክንያቱም ብዙ ፈሳሾች ሊኖሩ ይችላሉ ራሳችንም ለሌሎች በሽታዎች እንዳንጋለጥ ካልሆነ ንጹህ ፌስታል አድርገን ወዲያው ፍጥነት ያስፈልጋል። የድንገተኛ ህክምና ላይ ፈርስት ኤድ ስንሰጥ ወይም የመጀመሪያ ደረጃ ህክምና ስንሰጥ ብቻችን መሆን የለብንም ማለት ነው። አገጫችንን ከፍ ስናደርገው የመተንፈሻ አካላችን ከአፍ ጀምሮ ካፍንጫ ወደ ጉሮሮ ወደ ሳምባ የሚሄደው መተንፈሻ አካላችን ይከፈታል ማለት ነው። መተንፈሱን አረጋግጠን ሲስፓይኑን ሴኩር አደረግን። ከዛ ግን ስናይ እጁ ላይ በጣም ኃይል ያለው ደም እየፈሰሰ ነው። ምን እናደርግ? ንጹህ ጨርቅ ካለን ንጹህ ጨርቅ ይዘን ፕሬሸር ማድረግ ወይም ጥብቅ አድርገን መያዝ ይኖርብናል። ደም ፈሰሰ ማለት ኦክሲጅን ወደ ሰውነታችን አካላት አይሄድም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? ሰላም ጤና ይስጥልኝ። ይህ በዘህይወተ ብርሃን ሚዲያ ተዘጋጅቶ የሚቀርብላችሁ የህይወተ ጤና መርሃ ግብራችን ነው። ህይወተ ጤና የተለያዩ የጤና ነክ ጉዳዮችን በማንሳት ከቤተ ክርስቲያናችን አስተምህሮ አንጻር የምናይበት መርሃ ግብራችን ነው። እንግዲህ ቤተ ክርስቲያናችን ለነፍሳችን ጤና እንደሚገዳት ሁሉ ለስጋችን ጤናም ይገዳታልና ይህ መርሃ ግብር ለሁላችንም የስጋ ጤና ይሆን ዘንድ ወደ ቀድሞ ጤናችን እንድንመለስ ተዘጋጅቷልና አብራችሁን ቆዩ። እንግዲህ በዛሬው ቪዲዮአችን አብረናችሁ ምን ቆየው እኔ ዶክተር ሌልና ሽመልስና እህቴ ደግሞ እኔ ዶክተር ሄርሜላ ተስፋዬ እንሆናለን። አብራችሁን ቆዩ። የዛሬ ፕሮግራም ላይ የምንነጋገር የሚሆነው ስለ ፈርስት ኤድ ወይም የመጀመሪያ ደረጃ ህክምና ይሆናል። ስለዚህ አብዛኛውን ጊዜ ማንኛውም ሰው ሌላ ሰው ላይ አደጋ ደርሶበት ላይ ይችላል። አደጋ ስንል የመኪና አደጋ ሊሆን ይችላል፣ የእሳት አደጋ ሊሆን ይችላል። ኢቭን ቤተክርስቲያን ላይ ሆነን ራሱ ቅዳሴ ላይ ሰው ድንገት አዙሮት ሊወድቅ ይችላል። አገልግሎቶች ላይ አሁን ብዙ ጊዜ የጥምቀት አገልግሎት ላይ ኢቭን ብዙ ልጆች ራሳቸውን ስተው ሊወድቁ ይችላሉ እና በእንደዚህ አይነት ክስተቶች ውስጥ እንደ ጤና ባለሙያም ምን ማድረግ እንዳለብን ነው የምንነጋገረው፣ ወይ ደግሞ እንደማንኛውም ሰው ሰውን ለመርዳት ምን ማድረግ እንዳለብን እንነጋገር ይሆናል። ልልና ስለዚህ ምን የምታነሺው ሀሳብ ይኖራል? በዋነኝነት በዛሬው መርሃ ግብራችን ስለ መጀመሪያ ደረጃ ህክምና ማንሳት ያስፈልገበት ቅድም ሄርሜም እንዳለችው በህይወት አጋጣሚ በተለያየ አጋጣሚዎች የተለያዩ አደጋዎች እኛ ላይም ወይም ደግሞ ሰዎች ላይ ሊደርስ ይችላል። ፈርስት ኤድ ደግሞ ግዴታ ጤና ባለሙያ መሆን የማይጠይቅ ማንኛውም ሰው በአካባቢ ያለው ሰው አንድ ሰው ጤና ተቋም እስከሚደርስ ድረስ የሚሰጠው ህክምና ነው። ህይወቱን ለማትረፍ ምናልባት ደም እየፈሰሰ ከሆነ ደሙን እንዲቆም አድርጎ መተንፈስ የማይችል ከሆነ እንዲተነፍስ አስችሎት ጤና ተቋም እስኪደርስና ጤና ባለሙያዎች የጤና እርዳታ እስከሚያደርጉለት ድረስ የሚደረግ ህክምና ነው። ይሄ ደግሞ ያው እንደ አንድ ክርስቲያን እንደመሆናችን ብቻ ሳይሆን እንደ አንድ ሰው እንደመሆናችን መጠን ሊኖረን የሚገባ እውቀት ነው። ማንኛውም ሰው ባደጉት ሀገራት በተለይ ሁሉም ሰው ከትምህርት ቤት ጀምሮ እየተማረው የሚያድገው ነገር ነው። እኛም ደግሞ እንደ ማህበረሰቡ አባላችንና በተለያዩ ቦታዎች እንደመገኘታችን ይህን ነገር አውቀን አደጋ የደረሰባቸውን ሰዎች መርዳት ይገባናል ማለት ነው። ስለዚህ በዛሬው ኤፒሶዳችን የምናየው መተንፈስ የተቸገሩ ሰዎችን ምናልባት የደም ዝውውር ችግር ያጋጠማቸው ወይ ደግሞ ደም መፍሰስ አደጋ ያጋጠማቸውን ሰዎች እንዴት አድርገን መርዳት አለብን የሚለውን ነው። አይ ቲንክ ያጋጠሙን ሁኔታዎች እያነሳን በዚህ ሁኔታ ምን እናድርግ የሚለውን ማየት እንችላለን ብዬ አስባለሁ። እንደዛ የሚቀል ይመስለኛል። ልክ ነሽ። ስለዚህ የመጀመሪያ ደረጃ ህክምና ወይም ፈርስት ኤድን ብዙ ጊዜ ለሰው ለመስጠት ስንዘጋጅ ያው ሰውን መርዳትም አለ ግን እኛንም ፕሮቴክት ማድረግ። ስለዚህ ሰዎችን ስንረዳ የእኛንም ደህንነት መጠበቅ አለብን። አብዛኛውን ጊዜ አሁን መኪናዎች ላይ ኢቭን መኪና አደጋ ሲኖር መኪና ውስጥ ፈርስት ኤድ ቦክስ ዩዥዋሊ ይኖራል። ከሌለ ግን እንደዚህ አይነት ነገሮች ማናገኝበት ሁኔታ ላይ ከሆነን ንጹህ ፌስታል አድርገን ሰዎችን ወደ መርዳት መድረስ ይኖርብናል። ብዙ ጊዜ ሊገጥምን የሚችለው አሁን በቤተክርስቲያን እንኳን ብናይ አንድ ሰው ቅዳሴ ያስቀደሰ ወይ በሙቀት ምክንያት ሊሆን ይችላል ወይ የስኳር መጠናቸው ዝቅ ብሎ ሊሆን ይችላል። ጾምም ላይ ስለሚሆኑ ብዙ ጊዜ
ወይ ደግሞ ኤኒ ችግር አጋጥሟቸው ሊወድቁ ይችላሉ። ስለዚህ እነሱን በእንደዚህ አይነት ያለ ሰውን እንዴት መርዳት እንችላለን ብለን ስናስብ መጀመሪያ በሕክምና ላይ ኤቢሲ ኦፍ ላይፍ የምንላቸው ነገሮች አሉ። የመጀመሪያው ያ ሰው እየተነፈሰ ነው አይደለም የሚለውን ቼክ ማድረግ አለብን። አንድ ቼክ የምናደርግበት ምንድነው በአይናችን አይተን ለደረቱ ከፍ ዝቅ ይላል የሚለውን ቼክ ማድረግ እንችላለን። ወይ ደግሞ ጆሮአችንን አዘን ብለን ዝቅ ብለን ወይ አፍንጫ ላይ ወይ አፉ ላይ ያ ሰው እየተነፈሰ ነው አይደለም የሚለውንም ቼክ ማድረግ እንችላለን። ሌላ ጊዜ ደግሞ ምንድነው ሰውን እንጠራዋለን። አቶ እንትና ወይዘሮ እንትና ስንላቸው ለሱ መልስ የሚሰጡልን ከሆነ መተንፈሻ ላይ ምንም ችግር የለባቸውም ብለን ቼክ ማድረግ እንችላለን። ስለዚህ እንደዚህ ይሄኛውን የመተንፈሻ አካላቶቹ በደንብ እየሰሩ ነው አይደለም የሚለውን ቼክ ማድረግ አለብን። ከዚህ ጋር ተያይዞ ደግሞ ምንድነው ብዙ ጊዜ ሰው ሲወርቅ የጀርባ አከርካሪው አጥንት ሊናጋ ይችላል ኦር ሊሰበር ይችላል እና ሁሌ ምንም ቢሆን ያ የአከርካሪው አጥንት ስብራት የለውም ብለን እስካላወቅን ድረስ አንገቱን የግድ ሰፖርት ማድረግ ይኖርብናል። ማንቀሳቀስ አይኖርብንም። ኢቨን ስናነሳው ራሱ እሱን ለብቻ አንድ ሰው አንገቱን ይዞ ማንሳት ይኖርበታል። ስለዚህ አንገቱን ፕሮቴክት ለማድረግ ምን ማድረግ እንችላለን? በአካባቢያችን ያለውን ማንኛውም ጨርቅ ጠቅልለን አንገቱን ሰፖርት እንዲያደርግ መያዝ እንደዛ ማድረግ እንችላለን። ሌላ አንቺ ቀላል መንገድ የምትዩ ለዚህ ምን አለ? አይ ቲንክ ጥሩ ፖይንቶች ነው ያነሳሽው ሄርሚዬ። ቅድም አንድ ካነሳሽው በተለይ ብዙ ጊዜ አደጋ ሲደርስ ሁላችንም ተሯሩጠን መጀመሪያ ያው ሰውን ለማትረፍ እንሞክራለን። በእርግጥ ግን እኛም በዛ ቦታ ላለመጎዳት ራሳችንን መጠበቅ እንዳለብን በደንብ አጠንክረን መናገር እንፈልጋለን። ለምሳሌ እሳት አደጋ ደርሶ ከሆነ እሳት ውስጥ ሆነን ሌላ እሳት አደጋ የደረሰበትን ሰው ማዳን አንችልም። ስለዚህ እሳት መጥፋቱንና እኛ ራሳችን በዛ እሳት አለመቃጠላችንን ማረጋገጥ ይገባል ማለት ነው። ለምሳሌ መኪና አደጋ ከሆነ መኪናው አሁንም እየተነዳ ወይም ደግሞ ሞተሩ እንደጠፋ ማረጋገጥ መቻላል። ስለዚህ ልንረዳ መተን እኛም ተረጂ እንዳንሆንና መረዳት ያለበትንም ሰው ከመረዳት እንዳንከለክለው እዛ አካባቢ ያለውን ነገር መጠበቅ ያስፈልጋል። ያው ብዙ ጊዜ ጓንት አይገኝም እንጂ ጓንት ቢገኝ ጓንት እናደርጋለን። ምክንያቱም ብዙ ፈሳሾች ሊኖሩ ይችላሉ። ራሳችንም ለሌሎች በሽታዎች እንዳንጋለጥ ካልሆነ ንጹህ ፌስታል አድርገን ወዲያው ፍጥነት ያስፈልገዋል። የድንገተኛ ሕክምና ላይ ወደዛ እንሮጣለን። ስለዚህ ቅድም እንዳለችው ሄርሚ እንደነገርሽን መጀመሪያ አንድ አደጋ ከደረሰዋል ማንኛውም አደጋ አከርካሪ አጥንቱ መጎዳቱ አለመጎዳቱ እርግጠኛ ስለማንሆን አከርካሪ አጥንቱ ሲጎዳ አብሮ ህብለ ሰረሰሩ ወይም ስፓይናል ኮርዱ መጎዳቱን እርግጠኛ ስለማንሆን አንገቱ እንዳይንቀሳቀስ ማድረግ አለብን። ቅድም እንዳልሽው ለምሳሌ በአካባቢያችን በምናገኘው ነገር ነው እንዳይንቀሳቀስ የምናደርገው። ሃይላንድ ለምሳሌ በየቦታው ይገኛል አይደል? ሃይላንዱን ውሃ ያለው ሃይላንድም ይሁን ባዶ ወዲያው በሁለቱም በዚህና በዚህ ጥፍርግ አድርገን በጨርቅ ባገኘ ነው ገመድም ይሁን ከዚህ ከአንገቱ እዚህ ጋር ደግፈን አንገቱ ላይና ፊቱ ላይና አንገቱ ላይ እንዲታሰር እናደርጋለን። ይህ ማለት ሰውየው ሳይንቀሳቀስ እንዲና አንገቱ እንደዚህ ማለት ሚለው ነገር ይቀርና በተለይ ሰዎች ራሳቸውን ሲትሩ አንገታቸውን መቆጣጠር ስለሚያቀታቸው ያ ይቀርና በዛ ሃይላንድ ካልተገኘ ፎጣ ወይም ጨርቁን እንጠቅልክ እንደ ሃይላንድ አይነት መልክ እንዲኖረው እናደርግና ጠቅልለን በሁለቱም በኩል ግጥም አድርገን ግን ደግሞ መተንፈሻውንም እንዳይዘጋበን አድርገን እናስረዋለን። ከዛ በኋላ ቅድም እንዳልሽው ሄርሚዬ መተንፈሻ አካሉ ወይም ደግሞ ክፍት መሆኑን እናረጋግጣለን። ያንን ክፍት ለመሆን ለማረጋገጥ በጣም ሲምፕል ነገር በጣም ቀላል ነገር ነው። እዚህ አገጭን ቀጥ ማድረግ ከፍ ማድረግ ነው ማለት ነው። አገጫችንን ከፍ ስናደርገው የመተንፈሻ አካላችን ከአፍ ጀምሮ ከአፍንጫ ወደ ጉሮሮ ወደ ሳምባ የሚሄደው መተንፈሻ አካላችን ይከፈታል ማለት ነው። በዚህ ሂደት ውስጥ ይሄን ቀና ካረግን በኋላ አፍም አብሮ ስለሚከፈት አፍ ውስጥ ያለ ነገር ካለ ምናልባት ለምሳሌ ትውከት ቢኖር መተንፈሻ አካልን ስለሚዘጋ ወይም ደግሞ ምላስ ወደ ኋላ ተዘግቶ ተገልብጦ ዘግቶ ከሆነ ኤኒ ፎሬን የሆነ ውጫዊ ኤክስተርናል የሆነ ነገር ማን ጨርቅም ሊሆን ይችላል ማንኛውም ነገር አፍ ውስጥ ካለ ቶሎ ብሎ ማውጣት። ኮንቲኒየስሊ ትውከት ራሱን ስቶ ግን ስቲል የሚወጣ ፈሳሽ ካለ ያንን እንደጠበቅን ያንን ሰው ወደ ጎን ሙሉ ለሙሉ ሰውነቱን ወደ ጎን አድርገን ያለው ፈሳሽ እንዲወጣ እናደርጋለን ማለት ነው። ምናልባት ግን አሁን ለምሳሌ
አንገቱን አሰርንለት፣ አንገቱ እንዳይንቀሳቀስ አደረግን። ከዛ በኋላ እንደሚተነፍስ ስናይ አይተነፍስም። ለምሳሌ ያ ሰው ሙሉ ለሙሉ መተንፈስ አቅቷል። ስለዚህ ማድረግ ያለብን ሮጠን ፌስታል እናመጣና ያ ሰው አፍ ላይ ፌስታሉን በስተነው አፉን እናደርግና ፕሮቴክት አድርገን እኛ በደንብ ወደ ውስጥ ከተነፈስን በኋላ ማውስ ቱ ማውስ ወይም አፍ ለአፍ ትንፋሽ እንሰጣለን ማለት ነው። ስለዚህ አፉ የሱን አፍ ከኛ አፍ ጋር ግጥም አድርገን ከዘጋነው በኋላ እየተነፈስን እያልን እስኪተነፍስ በራሱ መተንፈስ እስከሚችል ድረስ እንሰጠዋለን። ይህ ለአንድ ሰው ሊያደክም ስለሚችል እየተቀያየርን ከሌሎች ሰዎች ጋር ያንን ትንፋሽ እንሰጠዋለን ማለት ነው። ይህንን የመተንፈስ ሂደት በኋላ ስለ ደም ዝውውርም ስናነሳ የደረት ሲፒአር ወይም ደግሞ ደረትን እየተጫንን ልብ እንዲረጭ በምናደርገው ሂደትም ይሄንን እንጠቀማለን። ግን ዋናው ይሄንን አድርጎ ይሄንን ሲያደርጉ ግን ጊዜ መፍጀት አያስፈልግም። በጣም ፍጥነት ያስፈልጋል። መኪና እያዘጋጁ ወደ ጤና ተቋም ለመሄድ ወይም ደግሞ በመኪና ውስጥ ይሄንን ሕክምና እየሰጡ ማድረግ ይቻላል ማለት ነው። አይ ቲንክ ኤርዌይ ወይም ደግሞ የመተንፈሻ አካላት መከፈቱን በዚህ እናያለን። ሰውየው እየተነፈሰ ነው ወይ አይደለም ወይ ትንፋሽ መስጠት። ቅድም እንዳልኳችሁ ግን ራሳችንን መጠበቅ ስላለብን ፌስታል ካደረግን በኋላ ፌስታሉን በስተን ክፍተት ፈጥረን በዛ ከንፈርና የኛ ከንፈርና የዛ ሰው ከንፈር እንዳይገናኝ አድርገን ትንፋሹን እንሰጠዋለን ማለት ነው። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ እያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። ስለዚህ ይሄን ሰውዬ ለምሳሌ ትንፋሽ ተነፈሰልን። ከዛ ግን ስናየው ኃይለኛ አይነት ደም እየፈሰሰው በአጋጣሚ ያገኛል። ይሄ ሰው መኪና አደጋ ደርሶት ሊሆን ይችላል። ሄርሚዬ መተንፈሱን አረጋገጥን፣ ሲስፓይኑን ሴኩር አደረግን። ከዛ ግን ስናይ እጁ ላይ በጣም ኃይል ያለው ደም እየፈሰሰ ነው። ምን እናደርግለት ሄርሚዬ? ደም መፍሰስ ብዙ ተያይዞ የሚመጣው ኮንሲኩዌንስ ወይም አደጋ በጣም ትልቅ ነውና ስለዚህ አሁን ሁለት አርተሪና ቬን እንላቸዋለን ሰውነታችን ውስጥ ደም የሚያዘዋውሩት ቱቦች ማለት ናቸውና ከአርተሪ የሚመጣው ደም ከልብ ቀጥታ የሚመጣው ደም ሊሆን ስለሚችል በጣም ፓወር ይኖራል፣ በጣም ኃይል ይኖራል። ልክ እንደዛ ስናይ ወዲያው ንጹህ ጨርቅ ካለን ንጹህ ጨርቅ ይዘን ፕሬሸር ማድረግ ወይም ጥብቅ አድርገን መያዝ ይኖርብናል። በደንብ ጫን አድርገን መያዝ ይኖርብናል። ደሙን ማቆም አለብን። ካልያዝነው መድማቱ መቀጠሉ አይቀርም። እንደዛም አድርገን እምቢ የሚለን ከሆነ ምንድነው ስቲል የሚደማ ከሆነ ከፍ ብለን በገመድ ወይ በጨርቅ ጥፍርግ አድርገን መቋጠር ይኖርብናል። ከዛ ስናደርገው ከላይ ያለው ጥፍርግ አድርገን ከያዝነው ወደ ታች የሚመጣውም እየቀነሰ ስለሚመጣ እንደዛ ማድረግ ይኖርብናል። ቬነስ ብለድ ብዙ ጊዜ ዝም ብሎ የሚፈስ ደም ነው የሚሆነው፣ በጣም ፓወርም አይኖሩም። እሱን ጨርቅ ጠቅለል አድርገን ጨርቅ እዛው ላይ ስር ካደረግነው ብዙ ጊዜ ቶሎ የሚቆምልን ይሆናል። ስለዚህ ደም መድማት ሲኖር በቀላሉ እንደዚህ አይነት ድርጊቶች የምናከናውን ከሆነ እዛ ሰው ላይ በቀላሉ ያንን ሰው ህይወቱን ለማዳን ትንሽ ነገር እኛ አድርገን ወደ ሆስፒታል መላክ እንችላለን። ቅድም ካልሽ ጋር ሌላ ያይዤ መናገር የምፈልገው የፈርስት ኤድ ስንሰጥ ወይም የመጀመሪያ ደረጃ ህክምና ስንሰጥ ብቻችን መሆን የለብንም።
እኛ አንደኛው ስንሰራ ሌላው ሰው ይግድ ወይ አምቡላንስ ማስጠራት አለበት ወይ ሌላ ነገር የምንፈልገው ነገር ቶሎ ቶሎ ማቅረብ አለበት እና የግድ ብቻችንን ማድረግ የለብንም። ብቻችን ከሆነ ያው ሌላ ሰው ባቅረባችን ከሆነ ምንም ልናደርግ አንችልም። ግን ሰው በአፋጣኝ ሰው ጮኸ ኑ እዚህ ጋር እንትን በሉ ምናምን በደንብ አክቲቭ መሆን አለብን እና ብቻችን የሚሰራ ስራ አይደለም። እሱን ለማለት ፈልጋለሁ። በጣም አሁን ጥሩ ፖይንት ያነሳሽው ሄርሚዬ፣ ይሄ ኮል ፎር ሄልፕ ሻውት ፎር ሄልፕ የሚባል ነገር አለ አይደል? ማንኛውም አደጋ ሲደርስ ጩሁ ነው በቃ። መጀመሪያ እርዱኝ ብሎ መጮህ ነው በቃ። እሪ አገር ማቃለጥ ነው። ምክንያቱም እንዳልሽው ሕክምናው በህብረት የሚደረግ ነገር ስለሆነ እንዳልሽው አንድ ሰው ሕክምና ይሰጣል፣ አንድ ሰው ይደውላል፣ አንድ ሰው ሌላ እቃ ያመጣል። ሳይመልቲኒስሊ ደግሞ አንድ ሰው ለምሳሌ ትንፋሹን ቼክ እያደረገ ሌላው ሰው ደሙን ያቆማል፣ እግሩ ከተሰበረ እግሩን ይጠግናል ማለት ስለሚገባ እንዳልሽው መጮህ ሰዎችን እንዲያግዙ መጥራት ያስፈልጋል ማለት ነው። አይ ቲንክ ሌላው ማንሳት ያለብን ብዬ ማስበው የደም መፍሰስ አደጋ በጣም ሲሪየስ ጉዳይ ነው። ደም ፈሰሰ ማለት ኦክሲጅን ወደ ሰውነታችን አካላት አይሄድም ማለት ነው። ወደ ሰውነታችን አካላት ካልሄደ ደግሞ ሰውነታችን አይሰራም። በተለይ ደግሞ ወደ አእምሯችን ደም እየሄደ ካልሆነ አእምሯችን አይሰራም። አእምሯችን አልሰራም ማለት ደግሞ አእምሯችን የሚያዛቸው የተለያዩ የሰውነት አካላችን ክፍሎች ያቆማሉ። በተለይ አርተሪያል ብለድ ወይም ደግሞ ደም ቅዳ የሚባለው ቱቦ በጣም ኃይል ያለው ስለሆነ በጣም በአጭር ጊዜ በጣም ብዙ ደም ፈሶ በአጭር ደቂቃ ውስጥ ሰው ልጅ ነፍስ ሊጠፋ ይችላል። የቬነስ በእርግጥ ኃይል ባይኖረው ባንዴ ፍስስ ብሎ ደግሞ ብዙ ሊፈስ ስለሚችል ያንንም ቶሎ በጨርቅ ማሰር ይፈልጋል። ቅድም ሄርሚ ሜንሽን ያደረገችው ከፍ ብለን የምናስረው ማሰር ብቻ ሳይሆን በጠንካራ ነገር ደግሞ ጠቅልሎ እንዳይፈታ ማድረግ ያስፈልጋል። ያንን ግን አንዴ ቶርኒኬ የሚባለውን አፕላይ ካደረግን በኋላ ጤና ተቋም እስከምንደርስ ድረስ መፍታት የለብንም አይደል? በምንም ተአምር እኛ መፍታት የለብንም። ጤና ተቋም ላይ ልክ ያ ሲፈታ አብረው ሊከሰቱ የሚችሉ ሌሎች አደጋዎች ስለሚኖሩ ያንን ማከም በሚቻልበት ቦታ ላይ ሆኖ ነው መፈታት ያለበት። ስለዚህ ጤና ተቋም ላይ መፈታት ይኖርበታል። ሌላው ግን አይ ቲንክ ሁላችንም መልመድ ያለብን ብዬ የማስበው የሲፒአር አይደል? ሲፒአር ወይም ደግሞ ካርዲዮፐልሞነሪ ሪሰሲቴሽን የሚባለው ነው። ይህ ምናልባት ያ ሰው ራሱን ስቶ መተንፈስ ሳይችል ወይ ደግሞ የደም ዝውውር ችግር አጋጥሞት ልብ ምቱ እየመታ ካልሆነ ያንን እንዴት ቼክ እናደርጋለን ስንል መጀመሪያ በጣም በቀላሉ እጃችን ላይ ቼክ ማድረግ እንችላለን። እጅ ግን ብዙ ጊዜ ስለሚያስቸግር አንገታችን ስር ከጆሮአችን ዝቅ ብለን ከጉሮሮአችን ዝቅ ብለን ወይ ደግሞ ከመንጋጋችን ከመንጋጭላችን ዝቅ ብለን የልብ ምት ቼክ እናደርግና ያ የልብ ምት የማይሰራ ከሆነ በአፋጣኝ በጣም አስቸኳይ ስለሆነ በጣም ሙሉ ለሙሉ ቀጥ ያለ መሬት ላይ ለምሳሌ ሶፋ ላይ ከሆነ ያ ሰው ያለ ቶሎ ወደ መሬት አውርዶ፣ አልጋ ላይ ከሆነም ቶሎ ወደ መሬት ላይ አውርዶ ልክ ደረታችን ከጡት መስመር ትንሽ አስጠግተን ዝቅ አድርገን በጣም ኃይል ባለው መልኩ 1 2 3 እያደረገ ከዛ ትንፋሽ እንሰጣለን። 1 2 3 ያ ቅድም እንዳለችው ሄርሚ ከአንድ ሰው በላይ መሆን አለብን የሚለው አንድም ለዚህ ነው። አንድ ሰው በጣም በኃይል ቀጥ አድርገን እጃችንን ሙሉ ለሙሉ የሰውነታችንን ክብደት እጃችንን ላይ አድርገን ወደ ልብ እንደሚረጭ ማለት 1 2 3 እያለ ሙሉ ለሙሉ ስንገፋ ልክ 3 ላይ ትልቅ ሰው ከሆነ አንድ ሰው በአፍ ለአፍ ቅድም እንዳለው በላስቲክ ሸፍነን በአፍ ለአፍ ትንፋሽ እንሰጣለን። ከዛ በኋላ እስከምንችል 30 ድረስ እንሄዳለን እየተቀያየረን ይህን ሕክምና በራሱ ያ ሰው ልብ ምቱ ልብ ደም መስጠት እስከምትችል ድረስ እንቀጥላለን ማለት ነው። አንድ ጊዜ እንደውም በጤና ተቋም ውስጥ ይህ ሲፒአር ሲሰራ የሪብስ ወይም ደግሞ የጎድን አጥንቶች እስኪሰበሩ ድረስ ራሱ ህይወት አድን ስለሆነ ይህ ሕክምና ይሰጣል። ይሄንን አይ ቲንክ መለማመድ ይጠይቃል። ዝም ብሎ ፊልም ላይ እንደምናየው ባይ ዘ ዌይ ቀስ ብሎ የሚሰጥ ነገር አይደለም። በጣም አግሬሲቭ ነው። በጣም ኃይል ባለው መልኩ ሙሉ ለሙሉ የሰውነታችንን ክብደት ያ ሰው ደረት ላይ አድርገን የምንሰጠው ነው። ያንን እየሰጡ አፍ ላይ ደግሞ ትንፋሽ መስጠት ያስፈልጋል ማለት ነው። ይሄ በጣም ህይወት አድን የሆነ አስፈላጊ ሁላችንም ማወቅ ያለብን ጉዳይ ነው። ሄርሚዬ ምናልባት እዚህ ጋር አንድ ነጥብ ብታንሽ ብዬ ማስበው እነዚህ የደም መፍሰስ አደጋዎች በምን አጋጣሚዎች ሊከሰቱ ምን አይነት አደጋዎች ላይ ኤክስፔክት እናደርጋቸዋለን የሚለውን ሰው ምን ኤክስፔክት እንዲያደርገው ልብ ምት በምን አጋጣሚ ሊቆም እንደሚችል ምናልባት ለታካሚዎች ለተመልካቾቻችን ብናሳይ
ምን ይመስልሻል? ጥሩ የደም መፍሰስ ብዙ ጊዜ አደጋ ተከትሎ ስፔሻሊ የመኪና አደጋ አሁን ደግሞ በጣም ፍሪኩዌንትሊ የምናየው ኮንስትራክሽን ቦታ የሚሰሩ ሰዎች አደጋ ወድቀው ወይ ደግሞ የሆነ እቃ ወድቆባቸው እንደሱ አይነት አደጋ የደም መፍሰስ በጣም ብዙ ህይወትን አደጋ ላይ የሚጥል ክስተቶች ናቸው። የልብ ምትም እንዳልሽው አሁን አንደኛው የሆነ ደም በጣም ፈሷቸው ራሳቸውን ስተው ምናምን የሚመጡ አንዳንዴ እነዚህ አይነት ታካሚዎች ኢቨን ምንም ልብ ምት ሳይኖራቸው ምናምን የሚመጡ ታካሚዎች ይኖራሉ። ሌላ ደግሞ የልብ ህመም ያላቸው ድንገት ወድቀው ደም መፍሰስም ባይኖር ድንገት ወድቀው የልብ ምታቸው ሳይኖር ሊያጋጥሙ የሚችሉ ሰዎች ይኖራሉ እና ይሄ ሲፒአር ወይም ከፈርስት ኤድ ጋር ተያይዞ ያሉት ነገሮች በጣም ህይወት አድን ናቸው። አንድ ሰው በሲፒአር ተነስቶ ወደ ሆስፒታል መምጣት ማለት ቀጥሎ ያለውን ነገር ያስተካክልለታል። የመኖር እንትኑም ሞር ኢምፕሩቭ እያደረገ ይመጣልና በጣም ወሳኝ ነጥቦች ነው ያነሳችው ሌልና በጣም እናመሰግናለን። እንግዲህ ተመልካቾቻችን በዛሬው የሆተ ብርሃን ጤና ፕሮግራማችን ስለ ድንገተኛ ህክምና ወይም ደግሞ የመጀመሪያ ደረጃ ህክምና ፈርስት ኤድ አይተናል። በዛሬው ክፍላችን ስለ መተንፈሻ አካላት ጉዳቶች ኤርዌይ ብሪዚንግ ሰርኩሌሽን ብለን ስለ መተንፈስ ያልቻለ ሰው ምን አይነት ህክምና መርዳት አለብን፣ ከዛ ደም ቢፈስ ምን አይነት ህክምና ማድረግ አለብን የሚለውን ነገር በስፋት ተመልክተናል። ስለዚህ ሁላችንም በተለያዩ የህይወት አጋጣሚዎች እንደዚህ አይነት ችግር ያላቸውን ሰዎች ሲያጋጥሙን ተረባርበን ሌሎች ሰዎችን ጠርተን የጤና ተቋም እስኪደርሱ ድረስ እነዚህን የመጀመሪያ ደረጃ ህክምና እያደረግን ወደ ጤና ተቋም ማድረስ ይኖርብናል ማለት ነው። እንግዲህ በመግቢያችንም እንደተመለከትነው ቤተክርስቲያናችን ለስጋችን ጤና ይገዳታል። ሐዋርያው ቅዱስ ጳውሎስን ወደ ቲቶ በላከው መልእክቱ በምዕራፍ 1 ቁጥር 14 ላይ በሃይማኖት ጤናሞች እንዲሆኑ በብርቱ እውቀሳቸው ብሎ እንዳስተማረን በሃይማኖት ተክተን ወደ ቀድሞ አኗኗራችን ወደ ኦርቶዶክሳዊት አኗኗር እንድንመለስ አምላካችን እግዚአብሔር ይርዳን። በቀጣይ ደግሞ ቪዲዮአችን ስለተለያዩ ሌሎች የድንገተኛ ህመሞች እና የመጀመሪያ ደረጃ ህክምናዎች እናያለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ወስብሐት ለእግዚአብሔር። ዛሬ ሆተ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።